የኢትዮጵያ እንባ ጠባቂ ተቋም የመረጃ ነጻነትን እንዲያስከብር ለማገዝ የመረጃ ነጻነት ዘርፍ እንዲቋቋምለትና ለዚህ ስራው ተጨማሪ በጀት እንዲመደብለት የሚፈቅድ አዲስ ረቂቅ አዋጅ ለሕዝብ እንደራሴዎች ምክር ቤት ቀርቧል። አዲሱ የመረጃ ነጻነት አዋጅ የመንግስትም ሆነ የግል ተቋማት ከተከለከሉ መረጃዎች ውጭ ያሉ መረጃዎችን የመስጠት ግዴታን የሚጥል ሲሆን የጽሁፍ ጥያቄ ማቅረብ የማይችሉ ሰዎችም በቃል ጥያቄ ብቻ መረጃ እንዲሰጣቸው የሚፈቅድም አንቀጽም ያካተተ ነው። አቤል አበበ ጉዳዩን በዝርዝር ተመልክቶታል። ሁለት የተለያዩ ነገር ግን መሰረታዊ የሆኑ ነጻነቶችን በአንድ ላይ አጣምሮ በመያዙ በቂና ግልጽ የአሰራር ስርዓት እንዳይዘረጋ አድርጓል የተባለውን የመገናኛ ብዙሃንና የመረጃ ነጻነት አዋጅ ቁጥር 590/2000 በአዲስ የመረጃ ነጻነት አዋጅ እንዲተካ ለሕዝብ እንደራሴዎች ምክር ቤት ረቂቅ አዋጅ የቀረበው ከሰሞኑ ነው። መገናኛ ብዙሃንና የመረጃ ነጻነት የየራሳቸው ባህሪ ያላቸውና በአንድ አዋጅ መጣመር ያልነበረባቸው ናቸው ያለው የአዲሱ ረቂቅ አዋጅ ማብራሪያ የመረጃ ነጻነት አዋጅ ለብቻው መነጠሉ የመረጃ ተደራሽነትን ለማቀላጠፍና ተጠያቂነትን ለማስፈን የሚያግዝ መሆኑን የተገለጸበት የረቂቅ አዋጁ ዋነኛ ዓላማም በስራ ላይ ባለው የመረጃ ነጻነት ሕግ ለአፈጻጸም አስቸጋሪ የሆኑ የቆዩትን መረጃ ነጻነት ድንጋጌዎች፣ የስነ ስርዓት ሂደቶች እና መረጃን ተደራሽ በማድረግ ሂደት ውስጥ ያሉትን ልዩ ሁኔታዎች ግምት ውስጥ በማስገባት በመንግስት አካልና በግል ድርጅቶች እጅ በሚገኝ መረጃዎች ላይ ተፈጻሚነት ያለው ራሱን የቻለ ግልጽ ዝርዝር የመረጃ ነጻነት አዋጅ በማውጣትና ቀልጣፋ የመረጃ ተደራሽነት ስርዓት በመዘርጋት የግለሰብን የህዝብንና የሀገርን መሰረታዊ ጥቅምና መብት ማስጠበቅ ነው። አዲሱ የመረጃ ነጻነት ረቂቅ አዋጅ መረጃ ጠያቂ በፍጥነትና በዝቅተኛ ወጪ የግል መረጃውን ጨምሮ በመንግስት አካል ወይንም በግል ድርጅት እጅ የሚገኝ ማንኛውንም የመረጃ አይነት ወይንም ሰነድ የመጠየቅ፣ የማግኘት፣ የማስተላለፍና መልሶ የመጠቀም ነጻነት እንዳለው የሚደነግግ ነው። የመንግስት አካል በዚህ አዋጅ እንዳይገለጽ ከተከለከለ መረጃ በስተቀር ገንዘብ ነክና የኦዲት ሰነድን፣ አጠቃላይ የስራ አፈጻጸም ሪፖርትን እንዲሁም አንድ ፕሮጀክት ተግባራዊ ከመደረጉ በፊት ለጠቅላላው ህዝብ ወይንም ጥቅማቸው ለተነካባቸውና ሊነካባቸው ለሚችሉ ወገኖች ከፕሮጀክቱ ጋር የተያዙ ፍሬ ነገሮችን መረጃ አትሞ ማሳወቅ እንደሚገባው ረቂቅ አዋጁ ደንግጓል። ማንኛውም የግል ድርጅትም እቅድ፣ የአፈጻጸም ሪፖርት፣ ዓመታዊ በጀት፣ ገቢ እንዲሁም የወጪና ዕዳ ዝርዝር በተጨማሪም የኦዲት ሪፖርትን ጨምሮ የእያንዳንዱን ኃላፊና ሰራተኛ ዓመታዊ ክፍያ መጠን፣ ጥቅማጥቅምና ስጦታን ማሳወቅ እንደሚገባው ነው በረቂቁ አዋጅ ላይ የተዘረዘረው። የምክር ቤቱ አባላትም በረቂቅ አዋጁ ላይ ተካተዋል ያሏቸውን በጎ ጎኖች እንዲዘርዝረዋል። ብዙ ጊዜ የመረጃው መገለጽ ጠቀሜታውና ጉዳቱ ሳይመዘን በድፍን የህዝብ ኢንተረስትን ለመጠበቅ በሚል ሰበብ መረጃ የመከልከል አዝማሚያ ስለነበር እሱም ላይ ገደብ መደረጉ በጎ ነገሩ ነው ብዬ አስባለሁ። ከሽብርተኝነት ጋር ሚስጥራዊ የሆኑ ሰነዶች ከመስጠት ጋር በተያያዘ አመጽና ሁከት ለማስነሳት የሚፈልጉ ኃይሎች በዚህ አዋጅ የሚከለክል ነገር ስላለው ጠቀሜታው ብዙ ነው። ምክር ቤቱ ይህንን ረቂቅ አዋጅ ወደ ቋሚ ኮሚቴ በመራበት በዚህ መድረክ ከማይገለጹ መረጃዎች ስር በሰፈረው የመከላከያና የሀገር ደህንነት መረጃ ላይ ላልተገባ ጥቅምና ለግለሰቦች ጥፋት መከለያ እንዳይሆን ጥንቃቄ መደረግ እንደሚኖርበት አስተያየት ተሰንዝሮ ነበር። የሚያደርሰው ጉዳት በይፋ መኖር መረጋገጥ የሚያስችል ድንጋጌ መካተት አለበት ብዬ አስባለሁ። በጅምላ እነዚህ የብሔራዊ ደህንነት ጉዳዮቻችን ናቸው መገለጽ አይችሉም እየተባለ የዜጎች የመረጃ የማግኘት መብትን የሚጋፋ እንዳይሆን እና ብልሹ አሰራርንም ለመሸፈን በተለይ በመከላከያ፣ በደህንነት፣ በፖሊስ፣ በጸጥታ ተቋሞቻችን ላይ ያሉ ብልሹ አሰራሮችን ለመሸፈን እንዳይውሉ በምን ሁኔታም ስፔሲፊካሊ እንደሚከለክል ተብራርቶ በአዋጅ ውስጥ ቢካተት ለማለት ነው። በዚህ አዋጅ ላይ ከተሰጡ አስተያየቶች ሌላኛው ደግሞ መረጃን ሆን ብለው የሚያሳስቱ ሰዎች ላይ ተጠያቂነት የሚያሰፍን ድንጋጌ አልተካተተም የሚል ነበር። ከዚሁ ጋር የተያዘው የአዋጁ ክፍል መረጃ የማግኘት ነጻነትን ለመጣስ በማሰብ ሆን ብሎ መረጃ ወይንም ሰነድን ያጠፋ፣ ያበላሸ፣ የቀየረ ወይንም የደለዘ፣ የደበቀ ወይንም በተንኮል የከለከለ አሊያም ያፋለሰ ወይም የግለሰብና የድርጅት ቅሌት ለመሸፈን በሚስጥር እንዲያዝ ያደረገ የመንግስት አካል ወይንም የግል ድርጅት የበላይ ኃላፊና የመረጃ ኃላፊ በኢፌዴሪ የወንጀል ሕግ ወይንም አግባብነት ባለው ሌላ ሕግ ተጠያቂ ይሆናል ይላል።